የኮምፒውተራችንን ስክሪን ፎቶ የምናነሳበት ወይም ኮምፒውተራችን ላይ ያሉ ነገሮችን እንዳለ ፎቶ የምናነሳባቸው ብዙ መንገዶች አሉ። እነሱን እንመለከታለን። ሌላው ደግሞ ብዙ ጊዜ ፎቶ እናነሳና ፎቶ የት እንደተቀመጠ ይጠፋል ማለት ነው። ስለዚህ የፈለግነው ቦታ ጋር እንዲቀመጥ እንዴት ማድረግም እንደምንችል እንመለከታለን። የመጀመሪያው ምንድነው? በተለይ ሾርት ከት ማስታወስ ስለማትፈልጉ ሰርች ማድረጊያ ጋር ትመጣላችሁ። እዚህ ጋር መጣችሁ ራይት ክሊክ፣ ከዛ ሰርች የሚለውን ይሄንን ትነካላችሁ። ከዛ በኋላ ስኒፒንግ ቱል ብላችሁ ትጽፋላችሁ ማለት ነው። ይሄውና ስኒፒንግ ቱል ይላል። ካሁን በኋላ ግን ሰርች እንዳናደርገው ከስር እናስቀምጠዋለን። ስለዚህ እላው ላይ ራይት ክሊክ፣ በመቀጠል ፒን ቱ ታስክ ባር የሚለውን እንነካለን። ካሁን በኋላ ፎቶ ማንሳት ስንፈልግ ቀጥታ ይሄን መንካት ብቻ ይሆናል ማለት ነው። ስለዚህ አሁን ለምሳሌ ይህንን ማንሳት ከፈለኩኝ እመጣና እላው ላይ ክሊክ አደርጋለሁ እንደዚህ። ከዛ ወደዚህ ፎቶ ማንሻ እንደምታዩት ያመጣኛል። አዲስ ፎቶ ለማንሳት እዚህ ጋር መታችሁ ኒው የሚለውን መንካት ይቻላል። ይሄንን ነካለሁ። ከዛ በኋላ መርጣለሁ የምፈልገው ፓርት ፎቶ ይነሳል። ለምሳሌ ይሄንን እንደዚህ ወርታች ያለውን ብቻ ማንሳት ከፈለኩኝ እስከዚህ ያለውን እንደዚህ አነሳሁት፣ እለቀዋለሁ። አሁን ፎቶ ተነስቷል ማለት ነው። ከዛ ኤዲት የምታደርጉት ነገር ካለ እዚህ ጋር ኤዲት ማድረግ ትችላላችሁ። ካልፈለጋችሁ ደግሞ እዚህ ጋር ሴቭ ማድረጊያ ስላለው ሴቭ ትሉታላችሁ፣ የሚን ትነካላችሁ፣ ሴቭ ይሆናል ማለት ነው። እንደምታዩት በዲፎልት ፒክቸር ውስጥ ነው የሚቀመጥላችሁ። ስለዚህ ሴቭ ትላላችሁ። ይህንን ከዛ ዘግታችሁ ትወጣላችሁ ማለት ነው። በተመሳሳይ ኮንትሮል ቪ ብላችሁም የምትፈልጉበት ቦታ ጋር ፔስት ማድረግ ይቻላል። ለምሳሌ ኮንትሮል ቪ ብነካ ወይም ራይት ክሊክ ነክቼ ፔስት ባደርግ ፎቶ እንደምታዩት ያነሳ ነው ይቀመጣል። ስለዚህ ፎልደር ውስጥም ተቀምጦልናል፣ ፔስት ማድረግ እንችላለን። ከዛውን ሌላ ጊዜ ማግኘት ከፈለግን ዊንዶ ኢንን እንነካለን ወይም ወደ ፋይል ኤክስፕሎረር እንሄዳለን ማለት ነው። ከዛ በኋላ ፒክቸር የሚለው ውስጥ ትገባላችሁ። ፒክቸር፣ ከዛ ስክሪንሾት ያደረጋችኋቸው ነገሮች እዚህ ጋር ይቀመጣሉ። ሁለተኛ አማራጭ ደግሞ እዚህ ላይም ቆም ስትሉ ቅድም ሾርት ከት እያሳየን ነበረ። ዊንዶ ሺፍት ኤስን እንነካለን። ፎቶ ማንሻው እንደምታዩት መጣ። የምንፈልገውን ፓርት አሁንም ፎቶ እናነሳለን ማለት ነው። ፎቶ ተነስቶልናል። አሁን ያነሳሁት ሙሉ ነው እንዳያችሁት። ገብተን ቼክ ማድረግ እንችላለን። ወይም ደግሞ ኮንትሮል ቪ ነክታችሁም ፔስት ብታደርጉ ፎቶ እንደዚህ ይገባላችኋል። ሴቲንጉን ግን እንዴት ቦታ እንደምትቀያይሩት ላሳያችሁ። ለምሳሌ ስኒፒንግ ቱል ከከፈታችሁ በኋላ ከፊት ለፊቱ 3 ነጠብጣብ አለ። ይህን ትነካላችሁ። በመቀጠል ሴቲንግ ይላችኋል። ሴቲንግን ትነካላችሁ። እዚህ ጋር እንደምታዩት ስክሪንሾት የተደረጉት የት እንደሚቀመጡ እየነገረኝ ነው። መቀየር ከፈለኩ ለምሳሌ ቼንጅ ይላል። ከዛ ቦታ እንመርጣለን። ለምሳሌ ዴስክቶፕ ላይ እንዲቀመጥ ከፈለኩኝ ዴስክቶፕን መርጣለሁ። ዶክመንት ውስጥ ከፈለኩ ዶክመንት፣ አዲስ ክሬት አድርጋችሁም ለብቻው እዛ ውስጥ ማስቀመጥ ይቻላል። ለምሳሌ ዴስክቶፕ ብየዋለሁ። ከዛ በኋላ ኦኬ ብዬ ልውጣ። አሁን ፎቶ ብናነሳ ዴስክቶፕ ላይ ነው የሚቀመጠው። ተመልከቱት። ለምሳሌ እንደዚህ ላንሳ፣ ሴቭ ብለነው ልውጣ። እዚህ ጋር ነው እንደምታዩት የሚቀመጠው። ሾርት ከትን ብጠቀም ዊንዶ ሺፍት ኤስ ብነካ ከዛ እንደዚህ ባነሳ ፎቶ ቀጥታውንም እዚህ ጋር እየተጠራቀመ ይሄዳል ማለት ነው። ስለዚህ በስኒፒንግ ቱል በዚህ መንገድ ማንሳት ይቻላል። ሌላው ግን እዚህ ጋር ፎቶ በምታነሱበት ጊዜ ደግሞ ማማረጥ ትችላላችሁ። ለምሳሌ ይህንን ኒው እንበለውና እዚህ ጋር መታችሁ ዊንዶ የተከፈተውን ዊንዶ በአጠቃላይ ያነሳዋል። ወይም አክቲቭ የሆነውን ዊንዶ ፉል ስክሪን ካደረጋችሁት ደግሞ ምንም ሳያስቀር ነው ሙሉ የሚያነሳው። ፎቶ ተነሳ። ከዛ ሴቭ ትላላችሁ። ኤዲት የምታደርጉት ከሌለ ይሄን ኤክስ ብላችሁ መውጣት ነው። ይሄውና ፎቶ ማለት ነው። ሌላው አማራጭ ደግሞ ፕሪንት ስክሪንን መጠቀም ይቻላል ከኪቦርዳችሁ ላይ። ለምሳሌ ፕሪንት ስክሪንን ነካውኝ። ከዛ ማንሳት የፈለጋችሁት ላይ አንድ ቦታ ላይ ክሊክ ብታደርጉ ፎቶ ይነሳል። እንደምታዩት ፉል ስክሪን ያነሳል። አሁንም ፕሪንት ስክሪንን እንነካለን። አሁንም ብትመርጡ ያነሳላችኋል። መምረጥ ከፈለጋችሁ ደግሞ እዚህ ጋር መታችሁ መምረጥ ይቻላል ማለት ነው። ሌላው ማንሻ ደግሞ በቀጥታ ዊንዶ እና ፕሪንት ስክሪንን ስትነኩ በአንዴ ነው ፎቶ የሚያነሳው። ፎቶ ተነሳ፣ ከዛ ይቀመጣል። እንደምታዩት ለምሳሌ እዚህ ጋር መጣው የዩቲዩብ ቻናል ማንሳት ፈልጌያለሁ። ዊንዶ ፕሪንት ስክሪን ነካው፣ ፎቶ ተነሳ ማለት ነው። አሁን ፎቶ እዚህ ጋር ተቀምጧል። ወይም የምፈልገው ቦታ ጋር ሄጄ ኮንትሮል ቪ ብነካ ወይም ፔስት ባረግ እንደዚህ ይቀመጣል። እንዳያችሁት ግን ከስርም ያለውን ነገር አንስቶታል ማለት ነው። ለምሳሌ ይሄን የዩቲዩብ ቻናል ሳነሳ ፎቶ የተከፈተውን ዊንዶ ነው እንጂ እዚህ ከስር ያሉትን ነገሮች የመሳሰሉትን አልፈልጋቸውም። ስለዚህ ያን ጊዜ ምን ማድረግ ትችላላችሁ? አልትን መጠቀም ይቻላል። አልት ፕሪንት ስክሪንን ስትነኩ ፎቶ የሚያነሳው አክቲቭ ስክሪኗን ወይም የተከፈተችዋን ብቻ ነው። ፎቶ ተነስቷል። ወስጄ ላሳያችሁ። ኮንትሮል ቪ ይሁት ፎቶ ተነስቷል።
ነገር ግን ፎቶ የተነሳው ይሄ የተከፈተው ብቻ ነው። ለምሳሌ ደግሞ በደንብ ግልጽ እንዲሆንላችሁ አሁንም ይሄን አዲስ እናድርገውና ይሄውን ሰብሰብ ብሏል ብለን እናስብ። እንደዚህ አክቲቭ ይሄ ነው፣ እኛ ውጪ ላይ ነው ያለነው። ለምሳሌ እቺን ብቻ እንክፈታት። አሁን ዊንዶው እና ፕሪንት ስክሪን ብትነኩ ሙሉን ነው የሚያነሳው እንዳለ። ይሄ የሚነሳል እንደምታዩት ፎቶን ከፍቼ ባሳያችሁ ሙሉ ነገሩን የተነሳው። ነገር ግን በተለያየ ጉዳይ እናንተ ወይም ለስራ ፈልጋችሁት የተከፈተችዋን ብቻ ከሆነ ወይም አክቲቭዋን ዊንዶ አልት እና ፕሪንት ስክሪንን ትነካላችሁ። አሁን ፎቶ ተነስቷል ማለት ነው። ከዛ ፔስት ነው የምታደርጉት። እዚህ ጋር ለምሳሌ ፔስት ላድርገው። ይሁት የተነሳው የቱ ብቻ ነው ማለት ነው። የከፈትናት ዊንዶ ብቻ ነች የተነሳችሁ። ስለዚህ አልት እና ፕሪንት ስክሪንን ለዚህ መጠቀም ይቻላል ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበር። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ ማድረግ አሳውቁኝ። ጥያቄዎችም ካላችሁ ኮሜንት ላይ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።